በስተመጨረሻም የድምፅ መቅጃው ውሃ አገኘችው። እናም እንግዲህ ውሃዬ በስተመጨረሻም የድምፅ መቅጃው አግኝታው ያው እንግዲህ ልክ መጫወቻ መስሏት ማለት ነው ይዛው ስትገባ በአጋጣሚ መድኃኒት አግኝታታለች ማለት ነው። ከዛም እንግዲህ ውሃዬ እስቲ ነይ አንዴ ቸኮሌት ትሰጥሻለሁ ብላ ታለለቻት ማለት ነው። ከዛ በኋላ እሷም ጠጋ ስትላት እስቲ አምጪ እሱ ነገር ብላ ተቀበለቻት። ከዛ ከተቀበለች በኋላ እሰይ ለካ አንቺ ልጅ ተጠቅሚያለሽ፣ ሁሌ ነገሩን አትጠቅሚም ብዬ ነበረ ማስበው፣ ለካ ትጠቅሚያለሽ፣ ዋው ብላ እንግዲህ ተቀበለቻት። እናም እንግዲህ ከዛ እስቲ አምጪው ሌው ብላት ተቀበለቻት። ለካ ካሜራ እንትኑን የድምፅ መቅጃው ነው። ከዛ በቃ እንዴ ፈጣሪ ሆይ ሳልፈልገው ላገኘው ብላ መድኃኒት በጣም ደስ አላት ማለት ነው። እና መድኃኒት በጣም ደስተኛ ሆነች፣ ምክንያቱም የድምፅ መቅጃው በጣም እየፈለገችው ስለነበረ ደስ አላት። ከዛ በኋላ ደግሞ ለውሃ ማለት ነው በጣም ነው የማመሰግነው ብላ እንግዲህ ቸኮሌት እውነት ዛሬ በእውነት በቃ ሰጥሻለሁ ብላ እንግዲህ ቸኮሌት ታላት። ከዛ ውሃዬ ደነገጠች። ከዛ ማለት በቃ ለአክስቷ የሚረባ የሚጠቅም ነገር ስላደረገች ማለት ነው ደነገጠች እና በጣም ዘረፋለችባት ማለት ነው። አምጪ እንትኔን አምጪ ይበራል እኮ ይሄ እኮ የኔ መጫወቻ ነው፣ ቀጥ ብለሽ አምጪ ብላ ውሃዬ በጣም አለቀሰች ማለት ነው። አንብዮ እኔ አልፈልግም፣ ቸኮሌት አልፈልግም፣ ቀጥ ብለሽ እሱን መልሽ፣ እራሱ መልሽልኝ፣ ሌላ ነገር አልፈልግም፣ እራሱ መልሽልኝ፣ እኔ የምፈልገው ይሄኛው ነው ብላ ተቀበለቻት። ከዛ አልሰጥሽም አለቻት። ማነው መድኃኒት አልሰጥሽም፣ በፍጹም አልሰጥሽም ብላ ሲጫጫሁ ጋሽ ደሬ መጣ ማለት ነው። ከዛ ጋሽ ደሬም ምንድነው የሚያስጨዋችሁ ብሎ ሲጠይቃቸው ከዛ ውሃዬ ደግሞ እኔ የምጫወትበት እቃቃዬን አክስቴ ወሰደችብኝ ብላ ትናገራለች ማለት ነው። ከዛ በኋላ አሁን እንደውም ሁላችሁንም የምታዩትን ነገር ነው እኔ አሁን ማሳያችሁ ብላም እንግዲህ ተናገረች ማለት ነው። አሁን የምታዩት ነገር አለ፣ ስልኬን ይዤ ልምጣ ብላ መድኃኒት እንግዲህ በስተመጨረሻ የድምፅ ቅጂውን ለቤተሰቡ በመላ እንግዲህ ሁሉንም ሰው በጠረጴዛ ዙሪያ ቁጭ ባሉበት ልታሳያቸው ተነሳች ማለት ነው። ግን ደግሞ ያው በመጀመሪያ ያው ከናታን ጋር ብዙ የተከራከሩና ብዙ የተጣሉ ቢሆንም መድኃኒት አንድ ካለች ሁለት የማትልና በጣም ግትር የሆነች ልጅ ናት ማለት ነው። እና በፍጹም ይሄን እውነታ ሳይወጣ እኔ ከዚህ ቤት ነቅነቅ አልልም። እናም እንግዲህ አሁኑኑ የድምፅ መቅጃውን ለሁሉንም ሰው ማሳየት አለብኝ ብላ ቆርጣ ትነሳለች ማለት ነው። ከዛ እንግዲህ የድምፅ መቅጃው ቢፈለግ ያልተገኘ ነበር መጀመሪያ እና በኋላ ያው ከተገኘ በኋላ ናታን ቤት የለም ማለት ነው። እና ናታን ቤት ውስጥ ስለሌለ ያው ቀጥታ እሷ እንትን ለማድረግ ነው የሞከረችው። ምክንያቱም እናም እንግዲህ ናታን ቤት ውስጥ አልነበረም። በቃ እነ ናታንና ዳጣ ሳይኖሩ ቤት ውስጥ ቶሎ ብዬ ለደሬና ለማርታ ማሳየት አለብኝ ብላ ቆርጣ ተነሳች። በቃ ከዛ በኋላ ያው እንግዲህ ቆርጣ ከተነሳች በኋላ ያው ስልኳ ልታመጣ ወደ ክላሷ ሄደች፣ የድምፅ መቅጃውን ይዛ ማለት ነው። በጣም በሚያሳዝን ሁኔታ ግን ካሜራውን የድምፅ መቅጃውን የሁሉንም ሰው ተሰብስቦ ሲከፈት ምንም አይነት ድምፅ አልቀዳም ማለት ነው። እና ምክንያቱም ውሃና ምጥን በድንጋይ ቀጥቅጠውት ነበረና ምንም ነገር ሊሰራ አልቻለም። ከዛ መድኃኒት በጣም ተናደደች። በቃ ስታየው ምንም ሊሰራ አልቻለም፣ ምክንያቱም በድንጋይ ቀጥቅጠውታል። ምንም አይነት ድምፅ የለውም። ኦልሬዲ እንትኑን የድምፅ መቅጃው ሌት ቢኖረውም ግን ደግሞ በፍጹም ሊሰራ አልቻለም ማለት ነው። በጣም ተናደደች። እንዴት ይሆን ቻው ኦ ማይ ጋድ እንዴት ሊሆን ይችላል ብላ በጣም ተናደደች ማለት ነው። እየተሳደበች ሁላ ነበረ ማለት ነው። እና እንዴት እንደዚህ ሊሆን ይችላል? እቺ ደግሞ የማትረባ ልጅህን ምን አድርጋው ነው ብላ የማትረባ ልጅህን ስትል ጋሽ ደሬ ኦቨር ነካ። ከዛም እንግዲህ የእኔ ልጅ ናት ማትረባው፣ የእኔ ልጅ ቀጥ ብለሽ ከነጌ ጠዋት ጀምረሽ ከዚህ ቤት እንዳላይሽ ብሎ ለመድኃኒት ጋሽ ደሬ በጣም ተናገራት ማለት ነው። እንዴት የማትረባ ልጅ ስትያልሽ? እኔ ልጆቼ እንዴት አድርጌ እንደማሳድጋቸው እኔ ነኝ የማውቀው። ልጆቼ እኔ እንዴት አድርጌ እንደማኖራቸው እንዴት አድርጌ እንደምወዳቸው ራሴ ነኝ የማውቀው። ሁለተኛ እንደዛ እንዳትይ አንቺ ማትረቢ፣ ሁሌም ነገርና ችግር መቆስቆስ እንጂ ምንም ነገር አታውቂም። ሲጀመር እኔ ከመጀመሪያውም አልወደድኩሽም፣ የሚስቴ እህት ስለሆንሽ ነው እንጂ አልወደድኩሽም ነበረ ብሎም እንግዲህ በመጨረሻም ሁለተኛ ስለ ልጄ መጥፎ ነገር እንዳታወሪ፣ ልጄ
ትንሽዬ የመናገር ችግር አለባት እንጂ የአእምሮ በሽተኛ አይደለችም። ሁለተኛ ብሎ ዘረፍ አለ ማለት ነው። ከዛ በኋላ ወይዘሮ ማርታም እባክህ ደሬ እንደዚህ አትበል እባክህን፣ በቃ መድኃኒት ታውቃታለህ እንዴ? ብዙ ነገር እኮ ባለማስተዋል ነው የምታወራው። እባክህን በቃ ይቅርታ አድርግላት ትላለች። አሁን አንቺ ያምሻል እንዴ? በሁለት ፍሬ ልጆቼን እንደዚህ ትመጣለች? ምን አገባት? ታኖራቸዋለች፣ እኔ ነኝ የማኖራቸው፣ እሷ ምን አገባት ብላም እንግዲህ ምንስ ትሁን ልጄ ብሎም በጣም ተናደደባትና በጣም ተናደደ ማለት ነው። ከዛ በሁለት ልጆች እኔ የመጣችብኝ ማርቴ እህትሽ ስለሆነች ነው እንጂ እዚህ ቤት 5 ደቂቃ አትቆይም ነበረ በማለትም ለወይዘሮ ማርታ አስጠነቀቃት። ከዚህ በኋላ ከዛሬዋ ሰከንድ ጀምሮ እቺን ቤት ለቃ ማትወጣ ከሆነ ጸብሽን ከኔ ጋ ነው ማለት ነው። ጸብሽ ከኔ ጋ ነው ሁለተኛ ብሎ እንግዲህ በቃ በጣም ነው የተናደደባት። ከዛ እሷም አንገቷን ደፋች። በእውነቱ አንገቷን ድፍት ታደረገች። እናም እንግዲህ በቃ በጣም ነው የተናደደባት ጋሽ ደሬ ማለት ነው። ከዛም እንግዲህ ኤቢ እንዲህ በማለት ተናገረች። አክስቴ እስካሁን ድረስ እኔ ጸጥ ያልኩሽ እኔ በጣም ስለምወድሽና ስለማከብርሽ ነው። እንዲሁም ደግሞ ለእናቴ ብቸኛዋ እህቷ ስለሆንሽ ነው ጸጥ ያልኩሽ እንጂ የምታደርጊውንና የምታወሪውን ነገር በፍጹም አልተመቸኝም። በቃ ትላንትና ለናታን በጣም ወንጀለኛ አደረግሽው። ዛሬ ላይ ደግሞ እንደገና እህቴን ማትረባ ብለሽ እንደገና እንትን ትያለሽ። ጭራሽ የአእምሮ ህመምተኛ አረግሻት እንዴ? ሁለተኛ እኔ ከዚህ በኋላ አልችልሽም፣ በቃ ወደ ምንጣሽበት መመለስ አለብሽ ስላለች ኤቢ ማለት ነው። በመቀጠልም ማርቲ እውነቷን ነው ኤቢ፣ ከነገ ጧት ጀምረሽ ወደ ሀገርሽን ተመለሽ። እኔ ከዚህ በኋላ ጭቅጭቅ አልፈልግም፣ ሰላማዊ ህይወቴን በጠበጥሽኝ እኮ አለች ወይዘሮ ማርቲ። ከዛም እንግዲህ ኤቢ አዎ አክስቴ፣ ከዚህ በኋላ እኛ በሰላም መኖር እንፈልጋለን። ምንም አይነት ሚስጥር ምናምን የሚባል ነገር የለም። ምንም አይነት ሚስጥር አታውጭልን፣ በቃ አንፈልግም። እኛ በቃ ሚስጥሩ እንደተደበቀ ይቆይ ከፈለገ። በቃ ከዚህ በኋላ ምን ነገር አንፈልግም። በቃ እንዴ ለእናቴ እኔ ያለውላት፣ በቃ እኔ ያለውላት፣ ይኸው እኛ ልጆቹ አለውላት፣ ባሏ አለ። ከዚህ በኋላ ምንም ነገር ከአንቺ አንፈልግም። በቃ ወደ መጣሽበት ተመልሽ ብላ መንገድ ተናገረቻት። ወይዘሮ ማርቲም መድኃኒት በአንቺ የመጣ ቤቴ እየተበጠበጠ እንደሆነ ግን ይገባሻል? እኔ እስካሁን ድረስ በሰላም የምኖሯ ሴትዮ በአንቺ ምክንያት ቤቴ እየተበጠበጠ ነው። ገብቶሻል? ግን ምን እያደረግሽ ነው? በየጊዜው ግን ችግር መፍጠር አይሰለችሽም? አለቻት ማለት ነው። ከዛ በኋላ መድኃኒትም እንዲህ በማለት መለሰች። ማርቲ ቢገባሽ ኖሮ እኔ ለአንቺ ለእህትሽ ብዬ ነው፣ እሺ እኔ ለአንቺ ብዬ ነው፣ እህትሽ ለአንቺ ብላ ነው እንደዚህ ደፋ ቀና የምትለው። እኔ ከዚህ በኋላ ምንም ነገር አይመለከተኝም ስለ አንቺ። ይጫወቱብሽ፣ ቤትሽ ውስጥ ቁጭ ብለው ይጫወቱብሽ። ሁሉንም ሰው እንግዲህ የወንድሜ ልጅ ነው የአጎቴ ልጅ ነው እያሉ እንግዲህ የበጎ አድራጎት ድርጅት አድርጊው ቤቱን ከፈለግሽ። በቃ ከዚህ በኋላ አይመለከተኝም። እቺ ማትረባ ሰራተኛ ሳይቀር እየተጫወተችብሽ ነው አለች መድኃኒት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ዳጣ ድራማ እንግዲህ ተወዳጅና አንገብጋቢ የሆነ ድራማ ሆኗል። ተከታተሉን። እናም እንግዲህ ቀጣይ ምን እንደሚሆን አይታወቅም። ዛሬ ላይ ግን ወይዘሮ ማርቲ ለመድኃኒት ከቤቴ ውጭልኝ ብላ አባራታለች። በሌላኛ በኩል ደግሞ መድኃኒት እኔ ምን አደረግኩኝ? እኔ እኮ ለአንቺ ብዬ ነው፣ እየተጫወቱብሽ ነው፣ አንቺ እኮ ምንም አታውቂም ማርቲ በማለትም እሷንም እንግዲህ ዝቅ እያደረገቻት ነበረ ማለት ነው። እናም ያምሻል እንዴ እያለቻት ነበር ጭራሽ ማለት ነው።